ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራም የምትከታተሉን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን እያልኩኝ እንኳን ሁላችሁን ወደዚህ ቦታ መጣችሁ። ወደ 21 ቀን የጾምና የጸሎት ፕሮግራማችን መጣችሁ የምላችሁ እህታችሁ ገነት ቦጋለ ነኝ ከዚህ ከኤድመንተን ካናዳ። ዛሬ በቀን 12 ሁሉም ነቢያት በሆኑ ብዬ እመኛለሁ የሚለውን ርዕስ ለናንተ አካፍላለሁኝ። ባለፉት 11 ቀናት መንፈስ ቅዱስ በባለሙያዎች በመሳፍንትና በነገስታት ላይ ሲያርፍ ተመልክተናል። እነዚህ ሰዎች ከእግዚአብሔር ጋር እውነተኛ ግንኙነት ካደረጉም በኋላ ልባቸው ሲርቅ ሊደነድን ወይንም ሊቀዘቅዝ እንደሚችል ደጋግመን አይተናል። ዛሬ ወደ አዲስ ምዕራፍ እንሸጋገራለን። ለዚህ ተከታታይ ትምህርት ሁለተኛ አጋማሽ ስለ ነቢያት እንማራለን። እነርሱም ኤልያስ፣ ኤልሳዕ፣ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል እና ጥቃቅን ነቢያት ናቸው። ነገር ግን እያንዳንዳቸውን ለብቻ ከማየታችን በፊት ቆም ብለን አንድ ጥያቄ ራሳችን መጠየቅ አለብን። ይኸውም ነቢይ ማለት ምን ማለት ነው? እንዲሁም እስራኤል ነቢይ ለምን አስፈለገው የሚለውን ነው። ነገስታት ታላቅ ስልጣን ይዘው ሳለ ልባቸው ሊስት ይችላል። ይህም በሳኦልም ሆነ በሰለሞን ላይ ሲደርስ አይተናል። እስራኤል ስራው ስልጣን መያዝ ብቻ ሳይሆን ንጉሱን ጨምሮ ሌላውን ሰው ሁሉ እግዚአብሔር ለተናገረው እውነተኛ ቃል ተጠያቂ ማድረግ የሆነ አካል አስፈልጎት ነበረ። የነቢይ እውነተኛ ተልእኮ ይሄው ነው ወገኖቼ። ይህም እድልን መተንበይ ሳይሆን እውነትን መናገር ነው። እንዲሁም የእግዚአብሔርን ቃል መስማት ለማይፈልጉ ሰዎች ወደማይመቹ ስፍራዎች ማድረስ ነው። ሁለተኛ ጴጥሮስ 1:20 እስከ 21 ያለውን ስንመለከት ይህንን በመጀመሪያ እወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ወይንም ተመርተው ተናገሩ ይላል። ተነድተው የሚለው ቃል በዋነኛ የግሪክ ቋንቋ የመርከብ ጉዞ ቃል ነው። ይህም በገዛ ኃይሏ የምትቀዝፍ ሳትሆን በነፋስ የምትነዳ መርከብን ያመለክታል። እውነተኛ ነቢይ የራሱ መልእክት ፈጽሞ አይፈጥርም። እሱ በማይቆጣጠረው ነፋስ እየተመራ ወዳልመረጠው መዳረሻ ይወሰድ ነበረ። እንግዲህ ታሪኩ በምድረ በዳ የተገለጸ ምኞት ነው። በዚህ ሳምንት የምንመለከታቸው ነቢያት ከመወለዳቸው በፊት ከብዙ ጊዜ በፊት በሙሴ ዘመን በምድረ በዳ አስደናቂ ነገር ተከሰተ። እግዚአብሔር ሙሴን 70 ሽማግሌዎችን እንዲሰበስብ ነገረው። እርሱም ሕዝቡን የመምራትን ሸክም እንዲያግዙት በሙሴ ላይ ከነበረው መንፈስ ወስዶ በእነሱ ላይ እንዲያሳድር ገለጸለት ይላል። ዘኍልቍ 11:25 ላይ እግዚአብሔርን በደመና ውስጥ ወረደ፣ በእርሱም ላይ የነበረው መንፈስ ወስዶ ሽማግሌዎች ላይ አደረገ። መንፈሱም ባረፈባቸው ጊዜ ትንቢት ተናገሩ ይለናል። ኑአህ ማረፍ ወይንም መርጋት። ይህ ቃል በሳምሶን በጌዲዮንና በሳኦል ላይ እንደታየው በኃይል ከመውረድ ወይንም ከመልበስ የተለየ ቃል መሆኑን ልብ እንድንል እፈልጋለሁ። ኑአህ ይበልጥ ረጋ ያለ ሁኔታን ይገልጻል። ይኸውም ወፍ አርፋ እንደምትቀመጥ አይነት የመንፈስ ቅዱስ ማረፍ ነው። ከመንፈስ ቅዱስ ጋር የሚደረግ እያንዳንዱ ግንኙነት አስደናቂና ድንገተኛ አይደለም። አንዳንዶቹ ጸጥ ያሉ እና ጸንተው የሚኖሩ ናቸው። ነገር ግን
የታሪኩ ዋና ለውጥ የሚመጣው ቀጥሎ ነው። ኤልዳድና ሜዳድ የተባሉ ሁለት ሰዎች ወደ ይፋዊ ስብሰባ አልወጡም። እነሱ በሰፈር ውስጥ ቀርተው ሳሉ መንፈሱ በዛው ሰዓት በላያቸው ላይ አረፈ። እነርሱ ባሉበት ስፍራ ያለ ይፋዊ ፈቃድ፣ ያለ ቀጠሮና ያለ ማረጋገጫ ትንቢት መናገር ጀመሩ። 11:28 ላይ አንድ ወጣት ለሙሴ ሊነግረው ሮጠ። ኢያሱም ለሙሴ ተቆርቁሮ ጌታዬ ሙሴ ሆይ ከልክላቸው አለ። ቦታውን ይቅርታ። ሙሴ ግን ዘኍልቍ 11:29 ላይ ምን አለ? አንተ በእኔ ትቀናለህን? የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርን መንፈሱን በላያቸው ላይ ቢያሳድር እመኛለሁ አለው። ዘኍልቍ 11:29 ላይ። በዚህ ምላሽ ውስጥ የሙሴን ልብ ተመልከቱ። የራሱን ድርሻ ብቻ ለመጠበቅ የሚያስችሉ በቂ ምክንያቶች ነበሩት። ምክንያቱም በእግዚአብሔር የተሰጠውን ልዩ ስልጣኑ በስርዓቱ ለመቀበል ወዳልመጡ ሁለት ሰዎች ተጋርቶ ነበርና። ሙሴ ግን ቦታውን ከመጠበቅ ይልቅ ኢያሱ ከጠበቀው ፍጹም ተቃራኒ የሆነውን ተናገረ። ይኸውም መንፈስ ቅዱስ በተመረጡት 70 ሰዎች ላይ ብቻ ሳይሆን በሁሉም ላይ እንዲወርድ ተመኘ። ይገርማል ወገኖቼ። ታዲያ ይሄንን ሁሉ በህይወታችን ወደኛ ህይወት እንዴት አፕሊካብል ይሆናል? እንዴት በእኛ ህይወት ሊፈጸም ይችላል? እንግዲህ የዛሬው የመሸጋገሪያ ነጥብ በትክክል የሚጠይቀንን ይሄንን ነው። መንፈስ ቅዱስ ባልተለመደ ሰው፣ በእድሜ ታናሽ ወይ እንደተጠበቀው መንገድ ሳይሆን በሰፈር ውስጥ በቀረ ሰው በኩል በኃይል የመስራቱ ሐሳብ ልክ እንደ ሙሴ ያስደስታችኋል ወይስ እንደ ኢያሱ ያሰጋችኋል? መንፈስ ቅዱስ እውነትን ወደ አንድ ስፍራ ለማድረስ ድምፃችንን እንዲጠቀም የግድ የተቀባ ነቢያቶች ወይንም ነቢይ፣ መጋቢ ወይም የመድረክ ተናጋሪ መሆን አይጠብቅብንም። አንዲት እናት ልጇ የምትሰጠው እውነተኛ ተግሳጽ፣ አንድ ተማሪ ለጓደኛው የሚናገረው የሚያስፈልገው እውነት፣ ወይንም አንድ የጸጥተኛ ስራ ባልደረባ ሌሎች ለመናገር የፈሩትን አንድ ነገር በድፍረት መናገሩ ይህንን ያሳያል። የሙሴ ምኞት ስለ ይፋዊ የሥራ ማዕረግ አልነበረም። ምኞቱ የመንፈስ ቅዱስ ድምፅ በመድረክ በጥቅልል መጽሐፍ ወይንም በትክክለኛው ላይ በቆሙት 70 ሰዎች ብቻ እንዳይወሰን ነበረ። ይህም የትምህርት ዘመን እና አዲሱ ዓመት ሲጀምር ወገኖቼ አሁን ባለንበት ስፍራ እውነትን በታማኝነት ለመናገር ማዕረግ እስክናገኝ ድረስ መጠበቅ የለብንም። ኤልዳድና ሜዳይ ከሰፈር አልወጡም ነበር። መንፈስ ቅዱስ ግን ባሉበት ስፍራ ወደ እነርሱ መጣ። ታዲያ በክርስቶስ አዲስ እንሆን ወገኖቼ። ሙሴ ራሱ ወደፊት ስለሚመጣው ታላቅ ነቢይ አመልክቷል። አምላክህ እግዚአብሔር ከአንተ መካከል ከወንድሞችህ እንደኔ ያለ ነቢይ ያስነሳል አለ ዘዳግም 18:15 ላይ። አዲስ ኪዳንም ይህ ተስፋ ራሱ ጌታ ኢየሱስ እንደሆነ ይገልጻል። የሐዋርያት ሥራ 3:22 ላይ ሙሴ በምድረ በዳ ከተመኘው ከዘመናት በኋላ ነቢዩ ዮኤል እግዚአብሔር መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ በማለት ወንዶችና ሴቶች ልጆች፣ ሽማግሌዎችና ወጣቶች እንዲሁም አገልጋዮች እንደሚካተቱ የበለጠ ታላቅ ተስፋ ሰጠ። ኢዮኤል 2:28-29 ይህንን በቀን 20 ላይ በስፋት እንመለከተዋለን። በበዓለ 50 ቀን ጴጥሮስ ቆሞ ያ ቀን በመጨረሻ እንደደረሰ አወጀ። ሙሴ በምድረ በዳ ሰፈር ውስጥ በጸጥታ የተመኘው ምኞት ለመላዋ የመጀመሪያዊቱ ቤተ ክርስቲያን እውነተኛ ተሞክሮ ሆነ። ሙሴ የተመኘው ነገር እኔና እናንተ አስቀድመን አግኝተነዋል። ዛሬ እኔና እናንተ ከጸሎት ጓዳችን ጋር የምንነጋገረው ቢኖር እግዚአብሔር በእኔና በእናንተ ፋንታ ባልተጠበቀ ሰው ሲጠቀምበት ከመደሰት ይልቅ ስጋት የተሰማን ጊዜ አለ። ኤልዳድና
ሜዳድ ከሰፈሩ ሳይወጡ ባሉበት ስፍራ ትንቢት ተናገሩ። ለእናንተስ ለእኔስ ሰፈሩ የት ነው? ይህም መንፈስ ቅዱስ ድምፃችንን እንዲጠቀምበት የሚችልበት አሁን የቆምንበት ተራ ሰፈር የትኛው ነው? ሶስተኛ፣ ማንን መናገር እንዳለበት ከመወሰን ይልቅ የእግዚአብሔር ሕዝብ ሁሉ የመንፈሱን ድምፅ እንዲሸከሙ የሙሴ ጸሎት መጸለይ ምን ይመስል ይሆን? አራተኛ፣ ወደዚህ ተከታታይ ትምህርት ሁለተኛ አጋማሽ ስንገባና ነቢያትን ስንመለከት እግዚአብሔር በሕይወታቸው በኩል ምን እንደተናገረን ምን እንዲናገረን እንጠብቃለን። እግዚአብሔር ይርዳን። እንጸልይ። ቅዱስና ዘላለማዊ የሆንክ ሁሉን የምትችል የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን ስለመጣልን ቃል እንደገና በቃልህ ልትፈውሰን፣ በቃልህ ልታጽናናን፣ በቃልህ ልትገስጸን፣ በቃልህ ልታስተምረን ወደዚህ ቦታ ስላመጣህን ተመስገን። ጌታ መንፈስ ቅዱስ ሆይ እንድንላክ ከመጠየቃችን በፊት በውስጣችን የረከሰውን ዳስስ። በታሪካችን ውስጥ እንደተቆረጠ ግንድ ከሚመስለው ከማንኛውም ነገር አዲስ ሕይወትን አብቅል። አቤቱ እግዚአብሔር ሆይ በዚህ ወቅት በዙሪያችን ላሉት ለሚፈልጉት ሁሉ የምስራችን ፈውስንና ነጻነትን እናደርስ ዘንድ ክርስቶስን እንደቀባኸው እኔና ወገኖቼንም ሁሉ እንድትቀባል በክርስቶስ ኢየሱስ ስም ጸልያለሁ። አቤቱ መንፈስ ቅዱስ ኢያሱን የሙሴን ቦታ ለመጠበቅ እንደፈለገው እኔና ወገኖቼ የምንሰማው ሁሉ የመድረክን ቦታችን እንዳንጠብቅ እርዳን። ልክ እንደ ሙሴ በምትመርጠው በማንኛውም ሰው በኩል እንድትናገረን እንድንፈልግ እርዳን። እነሆ ጌታ ሆይ አሁንም ባለንበት በእኛ በኩል በዚሁ ስፍራ ላይ እንድትናገር ጆሮአችንም እንዲሰማህ በክርስቶስ ኢየሱስ ስም እንድትረዳ እንጸልያለሁ። ክብር ሁሉ ለአንተ ይሆን በጌታ በኢየሱስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣
ኢየሱስ ዳግም ይመጣል።